በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውዳሴ፣ ዝማሬ፣ ስባሄ የበዛልን ዜማን ከመላእክት የተማርን ኢትዮጵያውያን ነን። በያለንበት ሳንታክት በሰማያዊ ዜማ ሰማያዊውን አምላክ የምናመሰግን የቅዱስ ያሬድ ልጆች ነን። በጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ ፊልጵስዩስ ምዕራፍ 4 ቁጥር 6 በሚል መሪ ቃል ቅዳሜ ሚያዝያ 24 ቀን 2018 ዓመተ ምህረት ሳተርዴይ ሜይ 2 2026 በፍራንክፈርት ከተማ አይስሽፓርት ሃለ ታላቅ የጋራ የሰንበት ትምህርት ቤቶች ቀን የዝማሬና የስብከተ ወንጌል መርሃ ግብር አዘጋጅቷል። ኑ በጋራ እንዘምር። ኑ በዝማሬ ተዋህዶ አምላክን እናመስግን እንማጸነውም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል። ሰላም ጤና ይስጥልኝ። በጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤት አባላት በሙሉ እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን የተመሰገነ ይሁን። በዛሬው ዕለት እንግዲህ ከሰንበት ትምህርት ቤት አንድነት ማስተባበሪያ ክፍል ከዶክተር ደረጀ ጋር እንዲሁም ከሰንበት ትምህርት ቤት አንድነቱ ሰብሳቢ ከዲያቆን ስምዖን መኮንን ጋር ተገኝተናል። በዛሬው ዕለት እንግዲህ የተወሰነ ከፊታችን ባለው ዝማሬ ተዋህዶ ዝግጅት በተመለከተ መሰረታዊ ነገሮችን የምንወያይ ይሆናል። አብራችሁን ቆዩ። በመጀመሪያ ማንሳት የምፈልገው ጥያቄ የዝማሬ ተዋህዶ ከመሪ ቃሉ አንጻር እንዲሁም ይዞ ከተነሳው ዓላማ አንጻር እስኪ ምንድን ናቸው ግንዛቤ መያዝ ያለብን ነገር? ዶክተር ደረጀ ኃይሉ እችን ታብራራልን። መልካም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ለጥያቄው። እንግዲህ በመጀመሪያ ደረጃ አምላካችን ሁሉ እግዚአብሔር ፈቅዶና ወዶ ለሁለተኛው የዝማሬ ተዋህዶ መርሃ ግብር ዝግጅት እንኳን አደረሳችሁ አደረሰን ለማለት እወዳለሁኝ። እንግዲህ የምንገነዘበው የዚህ የዝማሬ ተዋህዶ ዋና ዓላማው በጀርመንና አካባቢው ሀገረ ስብከት ተወልደው ያደጉ ሕፃናትና ታዳጊዎች የሚገናኙበት የራሳቸው የሆነ መድረክ መፍጠር ነው። ከዛ ባሻገር ደግሞ በየዓመቱ የምናከብረው የሰንበት ትምህርት ቤት አንድነት ቀን አለ። በዚህ ዕለት ደግሞ የሰንበት ትምህርት ቤት አንድነት ቀንን አብረን እናከብራለን ማለት ነው። ዋና ዓላማው እነዚህ ሁለቱ ናቸው። ከዛ ባሻገር ግን ያው ይሄ መገናኘታችን መሰባሰባችን ከዚህ ያለፈ ሌሎች ለቤተ ክርስቲያን የሚጠቅም አገልግሎቶችን በጋራ እንድናስብ እንድናቅድ ያደርገናልና እነዚህ ናቸው ሁለቱ ዋና ዋና ዓላማዎች ብዬ ነው የማስበው። በዚህ ዓመት የሰንበት ትምህርት ቤቶች ቀን ላይ ወይም ደግሞ በዝማሬ ተዋህዶ ላይ እንደ መሪ ቃል ይዘን የተነሳ ነው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ በምዕራፍ 4 ከቁጥር 6 ላይ የሚገኘውን ኃይለ ቃል ይሆናል። ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ የሚል ይሆናል። እንግዲህ ሁላችንም እንደምንገነዘበው ቤተክርስቲያን በተለያዩ ፈተናዎች እያለፈችበት ያለ ሁኔታ ነው። በአገር ቤትም በቤተክርስቲያን ላይ የሚደርሰው መገፋትና በክርስቲያኖች ላይ የሚደርሰው ስደትን የምንመለከተው ጉዳይ ስለሆነ መሰባሰባችን ለእግዚአብሔር ምስጋና እያቀረብን በቤተክርስቲያን ላይ ያለውን ፈተና እግዚአብሔር እንዲያቀል ለቤተክርስቲያን ልጆችና ለቤተክርስቲያን አባቶች ሰላም ለሀገራችን ሰላም እንዲመጣ የምንጸልይበት እንዲሆን በማሰብ ነውና ከዚህ አንጻር ነው እንግዲህ የመሪ ቃሉ የተመረጠው ለማለት እወዳለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር ደረጀ፣ ጥሩ ማብራሪያ ነው። ሁለተኛው ጥያቄ የሚሆነው ባለፈው ዓመት የዝማሬ ተዋህዶ በታላቅ ድምቀት ያው በፍራንክፈርት ከተማ ተከብሯል። ዘንድሮም እግዚአብሔር ፈቅዶልን በድጋሚ ለሁለተኛ ጊዜ በዓሉን ለማክበር የሚያስፈልገው ዝግጅት ሁሉ እየተደረገ ነው እና እንደው ከአምናው አንጻር የዘንድሮውን ለየት የሚያደርገው ነገር ይኖራል? ምንስ አዲስ ነገር እንጠብቅ? በዛ ላይ ዲያቆን ስምዖን። ሰላማዊት እግዚአብሔር ይስጥልኝ ለጥያቄው። እንደው ምናልባት እንደው ስላምናውም
ከመርሃ ግብሩ በኋላ እንዴት አለፈ የሚል ውይይት ስላልነበረን እዛ ጋ እንደው አንድ ሁለት ነጥቦችን ብዬ ቀጥታ ዘንድሮስ ምን የተለየ ነገር አለ የሚለውም ጋር አብሮ መሄድ ይቻላል። አምና በእውነት ሁላችንም እጅግ የተደሰትንበት አንድ ነገር ነበር። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ይህም ማለት እንግዲህ በውጭ ሀገር እንደምታውቁት ብዙ ሺህ ሰዎች የሚገኝበት መርሃ ግብር በሚተላለፍበት ሰዓት ያው ከሀገሪቱ የጸጥታ አስከባሪ አካላትም ጋር በመሳሰሉት ጋር ብዙ ውይይት ያስፈልጋል እና ብዙዎች መጀመሪያውኑ እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣ ነው ይህን ያክል ሺህ ሰው የሚገኝበት መርሃ ግብር እናዘጋጃለን ብለን ስናናግራቸው አይ እንደው ለፎርማሊቲው ነው እንጂ እናንተስ ጋር የምናወራው እስከዛሬ ከእናንተ ጋር የተያያዘ መጥፎ ሪከርድ ላይ ምንም ስማቸው የተመዘገበ ስላልሆነ እንዲሁ እንወያያለን፣ በመሀል ብቅ እያልን የምናያቸዋለን እንጂ በአስቸጋሪ ሁኔታ የምናየው ነገር አይደለም ብለው ሲነግሩን ሁላችንም በእውነት ደስ ያለን ነገር ነበር ማለት ነው። ምክንያቱም በስነ ምግባር ሁላችንም ታውቀን መርሃ ግብራቱን ተሳትፈን እንደምንመለስ በመንግስት አካል ደረጃ ራሱ መታወቁ ማለት ነው። እሱን ካልኩኝ አምና አሁን የነበሩ ነገሮች ነበሩ ከመርሃ ግብር ዝርዝራችን ጋር በተያያዘ እነሱን ብዙዎቹ ዘንድሮ አብረን የምናያቸው ይሆንና የዝማሬ መርሃ ግብሩ ቅድም በተባለው ደረጃ በደንብ ያለው አለ። ከዛ ውጭ የበለጥ ወደፊት ማምጣት የምናስበው ነገር የሰንበት ትምህርት ቤቶች አንድነት ቀን የሚለው አለ። ይህ አምናም ቢሆን አስበነው የነበርነው እና ስናቅድም ስንንቀሳቀስም አብረን እያሰብነው የነበርነው ነገር አለ። አሁንም ግን ሰንበት ትምህርት ቤቶች እንደ ዋና የመገናኛ መድረክ በመፍጠር ምክንያቱም በተለይ ደግሞ በአራት ሀገሮች አሁን ተሰራይተን የምንገኝ ስለሆነ በዚህ በጀርመን ብቻም ሳይሆን በሀገረ ስብከቱ ስም ላይ እንዳለው የጀርመን አካባቢ ስለሚል በሆላንድም፣ በስዊዘርላንድም፣ በኦስትሪያም በሌሎች አካባቢዎችም ያሉትን በሙሉ በአንድ ላይ በመዘመር በአንድ ላይ በመነጋገር ወደ አገልግሎት መግባት የሚችሉበት ነገር መፍጠር የሚል ነው። እሱን ነገር በእውነት በጥሩ ሁኔታ ምናም የተሳካ መርሃ ግብር ነበር። ዘንድሮ ደግሞ ከዛ በተወሰነ መልኩ አሻሽሎ ትምህርት ወንጌሉንም በሰፊው የምናደርግበት በተለይ ደግሞ ሀገራችን ላይ በተለይ ደግሞ ኦርቶዶክሳውያን ላይ እየደረሰ ያለውን ጉዳትን በተመለከተ ሁላችን በአንድነት እንደው ዘምረን ከመለያየቱ አልፎ በአንድ ላይ ቅድም በዶክተር ደረጀ በደንብ እንደተገለጸው በጋራ በምስጋና እግዚአብሔርን የምናመሰግንበት ከዛም አልፎ ግን ልመናችንንም የምናቀርብበት ነው እና እንደው በምህላ ጸሎትም ከአባቶቻችን ጋር ሆነን ወገኖቻችንም የምናስብበት እንዲሆን ነው የምናደርገው ማለት ነው እና ከዛ አንጻር የተወሰነ ለየት የሚያደርገው ነገር አለ። ከዛ ውጭ በዚሁ በሀገረ ስብከታችን ለምሳሌ ትልቅ ሌሎች እቅዶችም እየታቀዱ ያሉ አሉ። ለምሳሌ በሀገረ ስብከታችን ስር የገዳም የማፈላለግ ስራ ወደ ጫፍ እየደረሰ ያለበት ሁኔታ አለ እና ከዛ አንጻር ለምሳሌ አምና የምግብ ዝግጅቶችን በተመለከተ ለተለያዩ አጥቢያዎች ተበትኖ ፈቃደኛ የሆኑ አጥቢያዎች የምግብ ዝግጅቱን እንዲያስተባብሩ የተደረገበት ሁኔታ አለ። ዘንድሮ ግን ይህን ያክል ትልቅ ፕሮጀክት በሀገረ ስብከታችን ስር እስካለ ድረስ ወደ ሌላ አይነት እንቅስቃሴ ውስጥ የምንገባበት ነገር የለም። በሙሉ የሀገረ ስብከቱ ገዳም ክፍል የምግብ አቅርቦቱን እነሱ የሚያቀርብልን ይሆናል ማለት ነው። ስለዚህ እንግዲህ በአንድ ድንጋይ ሁለት ሶስት ጠጠር ማለት በአንድ ጠጠር ሁለት ሶስት ወፍ ነው የምንመታው ማለት ነው። በሰዓቱ መተን በእረፍት ሰዓት ላይ ምግብ ከየት እናገኝ ይሆን የምንልበት ነገር አይኖርም። በተመጣጣኝ ዋጋ የምግብ አቅርቦትን በደንብ ይኖራል። በተጨማሪም ደግሞ በዚሁ በሀገረ ስብከታችን ስር የገዳም ሊኖር የሚችልበትንም ነገር የምናግዝበት ይሆናል ማለት ነው እና እንደሱ ስለሆነ ይህም በደንብ አንድ ለየት የሚያደርገው ነገር ነው የሚሆነው። እንዳልነው ዝማሬው በዛው ደረጃ የሚቀጥል ሲሆን ከዛ ውጭ ካምና ዘንድሮ ለየት የሚያደርጉ ዝማሬዎችን ምናልባት ከዚህ ቪዲዮ ስርም ልናስቀምጥ እንችላለን። በጋራ የምንዘምራቸው መዝሙሮች ሰንበት ተማሪው ብቻ ሳይሆን ምዕመኑ ሁሉም በጋራ እንዲዘምር በጽሁፍ ተደርገው በቪዲዮ ተሰራጭተው ዩቲዩብ ላይ እየተቀመጡ አሉ። እሱን ሁላችንም ይህን መልእክት የምንሰማ በየአጥቢያው ያለን ኦርቶዶክሳውያን እሱን በጋራ ሁላችንም እየዘመርን ቆይተን በጋራ ለመዘመር እንድንችል ለማለት ነው። ይቅርታ ተቋርጧል። ጥሩ ነው፣ አልተቋረጥም። እና
ይሄ ነገር ነው ያለው። ስለዚህ ዝማሬውን በጋራ ለመዘመር ወይም ሁላችንም እንድንዘጋጅ የማድረጉ ነው። የመስተንግዶን ሁኔታም ቅድም የተገለጸው ደረጃ ነው። እነዚህ ናቸው። ምናልባት አንድ ሁለት የቀሩ ነገር ካለ ዶክተር ደረጀም እንትልበት ይጨምርበት ይችላል። አብዛኛው ተዳስሷል። እንደው ከመርሃ ግብር ይዘት አንጻር ምን አዲስ ነገር ይዘን እንመጣለን ብለን ካሰብን ያው ከዝማሬው ባሻገር ያው በሀገረ ስብከታችን የተለያዩ የዝማሬ መሳሪያዎችን የሚያውቁ የሚሰለጥኑ ታዳጊዎችና ወጣቶች አሉ። ከዚህ አንጻር አንዱ የበገና አገልግሎት ነው። ስለዚህ በዚህ ሀገረ ስብከታችን ተወልደው ያደጉ በገናን ተምረው የጨረሱ ልጆች ደግሞ የበገና መዝሙርን ያቀርባሉ ብለን እናስባለን። እንግዲህ በሂደት ደግሞ ሌሎች መሳሪያዎችን በሰንበት ትምህርት ቤት በሚታቀድ ስልጠና እየተማሩ በእንደዚህ አይነት ትልቅ መርሃ ግብር ላይ የቤተክርስቲያንን ትውፊትና ስርዓት የጠበቀ ያሬዳዊ ዜማን የሚያጅቡ መሳሪያዎች የሚቀርቡበት ይሆናል ብዬ አስባለሁኝ። በተጨማሪ ትምህርተ ወንጌል ይኖረናል። ይህንንም ከሀገረ ስብከቱ ጽሕፈት ቤት ጋር በመተባበር የምናደርገው ይሆናል። ይህንን በሂደት ደግሞ እናሳውቃለን። እንግዲህ እነዚህ ናቸው እንደ አዲስ መጥተዋል ብለን የምናስባቸው። መልካም ነው። እንግዲህ ሁላችንም እንደምናውቀው የጀርመን ራሱ ሀገሩ እጅግ በጣም ሰፊ ይዘት ያለው ሀገር በመሆኑ በተለያየ ሁኔታ የአውቶቡስ ጉዞዎች እየተዘጋጁ ምዝገባዎች እና ክፍያዎች እየተፈጸሙ እንደሆነ እየሰማን ነው ሁላችንም። እዚህም ሆላንድ አካባቢም በጥሩ ሁኔታ እንቅስቃሴው እየሄደ ነው እና ያንን ማየት ራሱ እጅግ በጣም የሚያስደስት ነው። ምክንያቱም በዕለቱ ከሚደረገው ከዝማሬ ተዋህዶ በተጨማሪ በሀገር ቤት እኛም ያደግንበትን የመንፈሳዊ ጉዞ አይነት መልክ ያለው አንድ ላይ በዝማሬና በጥያቄና መልስ አብረው የሰንበት ትምህርት ቤትና አባላትና ምዕመናን አንድ ላይ በፍቅር ሆነው የሚጓዙበት ጉዞ በዚህ ደረጃ መዘጋጀቱም እጅግ በጣም የሚያስደስት ነገር ነው። ይህንንም ሳልጠቅስ አላልፍም ብዬ ነው። እንደው በዚህ ሁኔታ ከተሳታፊዎችስ ምን ይጠበቃል? ይህን ብትገልጹልኝ። እንግዲህ እኔ ልጀምርና ዲያቆን ስምዖን ይቀጥልበታል። እንግዲህ ይሄ መርሃ ግብር በጣም ብዙ ሰው የሚስተናገድበት ነው። በትንሹ ከ3 ሺህ በላይ ታዳጊዎች፣ አዋቂዎች እንዲሁም ማዕከላውያን የሚገኙበት ነው እና ትልቅ መንፈሳዊ ጨዋነት ይጠይቃል። ይህ መርሃ ግብር የሚደረገው በበጎ ፈቃደኝነት ላይ በተመሰረቱት እና ወንድሞች በማስተባበር ነው። ግን ይሄ ፕሮግራም የሁላችን ነው ብለን በዕለቱ ትልቅ የሆነ መንፈሳዊ ጨዋነት ልናሳይ ይገባል። ቅድም ዲያቆን ስምዖን ጠቀስ አድርጎ አልፎታል። እኛ የምናዘጋጀው ዝግጅት በጀርመን ሀገር ውስጥ ገጽታው በጣም ጥሩ ነው። በፐብሊክም በፖሊስም ማለት ነው። በጨዋነታችን ነው የምንታወቀው እና ይሄ ኦርቶዶክሳዊ ጨዋነታችን አስጠብቀን ለመሄድ በዛ ቀንም ሁላችንም ትልቅ ትብብር ያስፈልጋል ብዬ አስባለሁ። ሌሎች ከዝማሬው ጋር ተያይዞ የሚጠበቁ ሁኔታዎች አሉ። እነዚህ ሁኔታዎች ደግሞ በሀገረ ስብከቱ ወይም ደግሞ በሰንበት ትምህርት ቤት አንድነቱ በመዝሙር ክፍል በሁለተኛው ኢንተርቪው ላይ የሚዳሰሱ ይሆናሉ ብዬ አስባለሁኝ። ከዛ በተጨማሪ እንግዲህ ይህ መርሃ ግብር ራሱን ችሎ ይዞ የሚመጣው ወጪዎች አሉ። ይህን ደግሞ ለሰንበት ትምህርት ቤት አባላቶቻችን እንግዳ አይደለም። ተወያይተንበት ተነጋግረንበት ምን ማድረግ እንዳለብን የወሰነው ጉዳይ ስለሆነ እነዚህን ወጪዎች ሁላችንም መሸፈን እንደሚጠበቅብን ተነጋግረናል እና ያው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው እንደሚባለው ሁሉ ሁላችንም የሚጠበቅብንን በወቅቱ ማድረግ ይገባናል ብዬ አስባለሁኝ። እንደው ምን ምን ወጪዎች አሉብን የሚለውን በተመለከተ ዲያቆን ስምዖን ቢሄድበት አሁን በእጃችን ላይ ያሉ ወጪዎች ምን ናቸው፣ ቶሎ መፍትሄ የሚፈልጉ የሚለውን ጉዳይ እሱ ቢሄድበት ብዬ አስባለሁ። እግዚአብሔር ይስጥልኝ። አይ በጣም ጥሩ። እንደው በብዙዎቹ ነጥቦች ተነስተዋል። እኔ አሁን በሶስት እርከን ለማየት እሞክራለሁ። ዞሮ ዞሮ ይሄ በሰንበት ትምህርት ቤቶች አንድነት በኩል መርሃ ግብሩ ቢዘጋጅም ከፍ ብሎ የሀገረ ስብከቱ መርሃ ግብር ነው። በጎን በሀገረ ስብከቱ ውስጥ ያሉ ብዙ ክፍሎችን የሚያሳትፍ ነው የሚሆነው ማለት ነው። ከዛም ደግሞ እንደየደረጃው ወረዳም
አጥቢያ ቤተክርስቲያናትን፣ ሰንበት ትምህርት ቤቶችን ሁላችንም ደግሞ እንደ ምዕመን እያንዳንዳችን የሚመለከት ይሆናል ማለት ነው እና ከዛ አንጻር ቅድም እንደተባለው ለምሳሌ በዚህ መርሃ ግብር ላይ ምግብ አቅርቦትን በተመለከተ ለምሳሌ በገዳም ክፍል በኩል እንቅስቃሴዎች እየተደረጉ ነው። በዛ አንጻር እንግዲህ እየተሄደ ያለበት ሁኔታ አለ ማለት ነው። ከዛ ውጭ መርሃ ግብሩን የጸሎት መርሃ ግብሩን የመሳሰሉትን በማካሄድ የአባቶችና የዲያቆናት ዝማሬን በተመለከተ ያለው ሁኔታ ደግሞ እንግዲህ ከሀገረ ስብከታችን የካህናት ክፍል ጋር በመናበብ የምንሄድበት ይሆናል። በተለይ ደግሞ የሀገረ ስብከታችን እንግዲህ ብፁዕ አባታችን አቡነ ዲዮናስዮስ በዕለቱ ተገኝተው ቡራኬያቸውን የሚሰጡን የሚባረኩን ስለሚሆን እሱም ደግሞ ትልቅ ዋጋ ያለው መርሃ ግብር ያደርገዋል ማለት ነው። እንደተጨማሪ እነዚህን ካልን በኋላ ስለዚህ ይሄ መልእክቱ አሁን በእንደ ሀገረ ስብከትም ለምሳሌ በተለያየ መልኩ ለአጥቢያዎች በደብዳቤ እንዲደርስ ተደርጓል እና በተለያየ መልኩ አጥቢያዎች ቅስቀሳውን በማድረግ ከአሁን በኋላ 4 ሳምንት ነው የቀረው። እንግዲህ ይህን ሳምንት እንግዲህ ሰሞነ ሕማማት ስለሆነ ብዙ የቤተክርስቲያን የራስ አገልግሎት አለ። ቢያንስ ከሰሞነ ሕማማት በኋላ ባሉት ጊዜያት ላይ የማስተባበሩን የማስታወሱን ስራ በደንብ አጥቢያዎች በመስራት የሚያግዙ ቢሆን ሰንበት ትምህርት ቤቶችም ደግሞ ቅድም በተባለው ደረጃ እንደ ሰንበት ትምህርት ቤት የሚመለከቱን ጉዳዮች አሉ። እዛው ዝማሬ ላይ መዝሙሮቹን በማጥናት ወጪዎችን ሁላችንም ተጋርተን የምንሸፍናቸው ስለሆነ እነሱን በማመቻቸት ከዛ ውጭ ደግሞ ራቅ ካሉ ቦታዎች የሚመጡትን እንዴት ነው የሚመጡት? ሰብሰብ ብሎ ለመምጣት የባስ አገልግሎት እየተዘጋጀ ነው ወይስ በሌሎች ትራንስፖርት አማራጮች አሉ የሚለውን የማስተባበሩና የመንቀሳቀሱን ስራ በየሰንበት ትምህርት ቤቱ በየአጥቢያዎች ያሉ ሰንበት ትምህርት ቤቶችም ከፊት ሆነው የመከታተሉን ስራ እንዲሰሩልን እንጠብቃለን ማለት ነው። ከዛ አልፎ እንደተባለው ነው መንፈስ ቅዱስ አንድ ነው፣ አገልግሎቱ ልዩ ልዩ ነው። እንግዲህ ቤተክርስቲያናችን የምታስተምረን እና ሁሉም አሁን በተለያየ ክፍል ላይ ቁጭ ብለን ባንቀመጥም ሁላችንም ኦርቶዶክሳውያን ሁላችን በዛ አገልግሎት ላይ መሳተፍ ያለብን ነው የሚሆነው። አገልግሎቱ ደግሞ ከምን ሊጀምር ይችላል? ይሄ ማስታወቂያ ወይም ለምሳሌ ይሄኛው ከጀርባ የምናየው ፖስተርም በሀገረ ስብከቱ ገጾችም በተለያዩ በሰንበት ትምህርት ቤት አካባቢ በምናገኝበት ሰዓት ወይ በአጥቢያዎች ገጾችም ተለቀው የምናገኝበት ሰዓት እሱን ሸር በማድረግ ወይ በራሳችን የተለያዩ አማራጮች ካሉ እሱን እንዲሰራጭ በማድረግ ይህም በትንሹ ያልሰማ አምና አሁን ካለፈ በኋላ ሰምተን ቢሆን የምንመጣውን የሚል ብዙ መልእክት እየደረሰን ነበር። የአምናው መርሃ ግብር ካለፈው በኋላ እንደሱ አይነት ነገር ዘንድሮ እንዳይደገም ቢያንስ ሁሉም አልሰማሁም ነበር እንዳይል ለማድረግ የማሰራጨቱ ስራ ላይ ሁላችን መሳተፍ ያስፈልገናል ማለት ነው። አው ቀደም እንደተባለው ነው። ከዛ ውጭ ይሄ መርሃ ግብር ስናዘጋጅ ከፍተኛ ወጪ ነው የሚያስፈልገው። እንደውም እንደ ቤተክርስቲያንና እንደ ሀገረ ስብከት ስለሆነ በተወሰነ መልኩ ከተማውም ለትርፍ የተቋቋመ ዝግጅት ስላልሆነ በዝቅተኛ ዋጋ ተባብሮ ስታዲየሙን ስላመቻችሉን ነው እንጂ በጣም ከባድ ነበር የሚሆነው በመደበኛ ዋጋ እናገኝ ብንል ማለት ነው። እና እንደዛ ቢሆንም የስታዲየምን ያክል ኪራይ ነው ያለብን። ብዙዎቻችን በተይዙ በጀርመን አካባቢው ያለን ሰዎች እናውቀዋለን። ለ20 ሰው ለ30 ሰው ለልደት ማክበሪያ ትንሽ ቦታ እንኳን ለመከራየት ምን ያክል ውድ እንደሚሆን ማለት ነው። ያ ደግሞ በጣም ትልቅ ስታዲየም ነው። ከ20 በላይ መጸዳጃ ቦታዎች እንኳን ያሉት ከ20 በላይ ነው። በተለያየ በየዙሪያው ለህፃናት ለብቻ ማረፊያ ቦታ አለ። በጀርባ በኩል ትልቅ ስታዲየም አለ እና ሁሉም ነገር የተሟላለት ነው። የዛ ወጪ መሸፈን መቻል አለብን። ከዛ ውጭ ደግሞ ብዙ ሰው በምንጠራበት ሰዓት የተለያየ አደጋ ቢመጣ የመጀመሪያ ሕክምና በተመለከተ እንዴት ነው የሚሸፍኑት የሚል ጥያቄም ይመጣብናል እና ከዛ አንጻር አሁን 2 አምቡላንሶች ከ4 ባለሙያ ጋር ሙሉ ሰዓት ላይ እዛው በዙሪያችን ሆነው እንዲጠብቁ ማድረግ ያስፈልገናል ማለት ነው። እነሱም ደግሞ አንድ ባለሙያ ስንት ይከፈላል? ብዙዎቻችን የምናውቀው ነው። በዝቅተኛ በሚባለው እንኳን ብንል ማለት ነው። አሁን 4 ባለሙያ 2 አምቡላንስ ሙሉ መርሃ ግብራችን ተጀምሮ እስኪጨርስ ድረስ በዙሪያችን ይኖራሉ ማለት ነው። የእሱም ወጪ አለ። ከዛ ውጭ በተለያየ መልኩ እንደዛ ቦታ በምንጠቀምበት ሰዓት የግድ ኢንሹራንስ መግባት አለባቸው የሚል አለ። እነዚህን ካላሟላን ቦታውም ላይ ፈቀድልን ይችላል። እንደው እኛ ስለወደድን ብቻም ሳይሆን ማሟላት ያለብንም ነገሮች ናቸው እና ተጨማሪ ኢንሹራንሶችን መግባት ያለብናል እና እንደና አምናም ብዙዎቻችሁ ምናልባት የአምናው መርሃ ግብር ያያችሁ የገመገማችሁት እኛም የገመገምነው ነገር አለ። ለምሳሌ የድምፅ ጥራት ነበር አምና
በማይክሮፎኑ ላይ በደንብ አይሰማም ነበር። በተለይ ስታዲየሙ ዝቅ ያለና መድረኩ ላይ ያለ እንደመሆኑና እሱንም አሁን የተሻለ የድምፅ ጥራት ያለው አገልግሎት እናገኝ ካልን ባለሙያዎችን መቅጠር ያስፈልጋል። እሱም ተጨማሪ ነገር አለ። ሌሎች እዚህ ጋር የተያያዙ ደግሞ እንደው አሁን እያንዳንዱ መጥቀስ ስለማይቻል ነው ተጨማሪ ብዙ ወጪዎች አሉ እና ይሄን በተመለከተ እንደው 2 ቀን ሲቀር 3 ቀን ሲቀር ወጪውን ወደ መሸፈን መምጣት ሳይሆን ቶሎ ካሁኑ ሰንበት ትምህርት ቤቶች በሙሉ እጃቸው ላይ ያለውን እንደው የግማሽ ሰውን የሰበሰበ ሌላውን ገና አልተሰበሰበም የሚልም ቢሆን እጁ ላይ ያለውን አስተላልፎ ቢያንስ ቶሎ ወጪዎችን እየሸፈንን ቆይተን የቀረ መጨረሻ ተንጠባጥቦ የመጣ የአንድ ሰው የሁለት ሰው አለ ከተባለ በሁለተኛ ዙር ማስተላለፍ ስለሚቻል እንደዛ ቢደረግ አገልግሎታችን በጣም ያቀልልናል ማለት ነው። ምክንያቱም ያው ሁላችን ብንሆን እዚህ ላይ የምናስተባብረው በየደብራችንም እንግዲህ የተለያየ ኃላፊነቶች ይኖራሉ። በተለይ ደግሞ አሁን ቀጣዩ ሳምንት ሰሞነ ሕማማት እንደመሆኑ እሱ ጋር ተያይዞ በየአጥቢያው ያው የተለያየ መርሃ ግብር አለ ማለት ከዛ ባለፉት ስራዎች ላይ ለመሳተፍ ሰሞነ ሕማማት ላይ ትንሽ አስቸጋሪ ይሆናል እና እንደዛ ስለሆነ ቢያንስ ቶሎ ሁሉም አሟልቶ እነዚህ ነገሮች እንድንሸፍን ቢያደርግልን በተወሰነ ደቂቃ ውስጥ ይሄን ሸፍነን እንደው የቀሩ የመናበብ ስራዎችን ከፍ ብሎ ከአባቶችም ጋር ወደታችም ያልሰሙ ሰዎች ካሉ እንዲሰሙ በማድረግ ከሰንበት ትምህርት ቤቶች ጋር ለመናበብ እንዲህ ያለውን ስራ ለመስራት እንጂ 3 ቀን 2 ቀን እስኪቀረን ድረስ እባካችሁ ይሄን ሸፍና ያና አንሸፍን በሚል ውስጥ እንዳንገባ ለማድረግ እንደው አደራ ሁላችንም ይሄኛውን ነገር እንደው ቢበዛ በዚህ ሳምንት ውስጥ ጨራርሰን ቀጥታ ወደ ቀሩ እንደው አገልግሎቶች ላይ ትኩረት እንድናደርግ ለማለት ነው። ምናልባት አንድ ቅድም ያልተነሳ ነጥብ ለማንሳት የምንሞክረው አምናም ያደረግነው ነገር ነበር። በተለይ እዛ ሀገር ተወልዶ ያደጉ ልጆችን በተመለከተ ቅድም መጀመሪያ ዓላማው ላይ ዶክተር ደረጃ አንስቶታል እና እነሱን በተመለከተ አምና እንደውም መርሃ ግብሩ ያሱ በጀርመኛ ስብከተ ወንጌል ያሰብነው ነገር ነበር። አሁን ዘንድሮ በተለያየ መልኩም ቢሆን አንደኛ የራሱ ጠረጴዛዎች ኑረው በጀርመኛ አገልግሎትን በተመለከተ ሰዎች መረጃ የሚለዋወጡበትን ነገር ለማመቻቸት ከዛም አለፍ ብሎ ደግሞ አንድ ላይ ሰብሰብ ብሎ እንደ አጭር ትምህርቶችን ወይ ውይይቶችን ማድረግ የሚቻልበትን ነገር እያሰብን ያለንበት ሁኔታ አለ። ዝርዝሩን በቀጣይ የምናሳውቅ ይሆናል እና እነዚህ ሁሉ ነገሮች ስላሉ ቢያንስ ቅድም ያልናቸውን የክፍያ የመሳሰሉትን ነገሮች ቶሎ እነሱን ዘግተን ወደ ሌላው ላይ የበለጠ ትኩረት ማድረግ የሚያስፈልጋቸው ርዕሶች ስላሉ ከዛ አንጻር ለማድረግ ነው እና ያው እንደው ብንሰማ ኑሮ ቀድማችሁ ብታስታውሱ ኑሮ የሚል ነገር እንዳይኖር እንደው ለማስታወስ ያክል ነው። አሁን የኛ በእውነት ዋና ትኩረታችን አምና የጎደሉትን ዘንድሮ ለማቃናት የተሻለ ለማድረግ ነው። ከዛ ውጭ ማንም ጠሪ ማንም ተጠሪ የለም እና በእውነት ሁላችንም ከመጣን በኋላ እያንዳንዱ እዛ ስታዲየም ውስጥ ከተገባ በኋላ አላግባብ ወድቆ የሚገኝ ወረቀት እንኳን ቢኖር አንስቶ በትክክለኛ ቆሻሻ መጣያ ውስጥ ማድረግ ራሱ የአገልግሎቱ አካል ነው። ወደ የማይገባበት ቦታ ልጆች ሲገቡ ቢያዩ የመመለስ ስራ በማድረግ እያንዳንዱን ነገር ተገቢ ወይም ትክክል አይደለም የሚለውን ነገር አንዱ ለአንዱ በመጠቆም ሁላችን በጋራ የምናገለግልበት እንጂ 3-4 ሰው የሚሮጥበት ሌላው ደግሞ ተገልጋይ የሚሆንበት አይደለም እና የሁላችንም የጋራ መድረክ ነው። በዛ አግባብ ሁላችንም አስበን እንድንመጣ ለማለት ነው። በጣም ጥሩ ማብራሪያ ነው ዲያቆን ስምዖን፣ እግዚአብሔር ይስጥልን። እንግዲህ እንደሚታወቀው በስቴዲየም ደረጃ የዝማሬ ተዋህዶ ለሁለተኛ ጊዜ እየተዘጋጀ ይገኛል። እጅግ በጣም የሚያስደስት መርሃ ግብር ነው። እንግዲህ የመጀመሪያውን ሁላችንም ተሳትፈናል። አሁንም ለሁለተኛው ዙር ጉጉት ነው የምንጠብቀው እና የመዝሙር ጥናቱም ያው ተጀምሯል። በሳምንት 2 ጊዜ እሁድ ምሽትና ሮብ ምሽት በዙም እየተጠና ይገኛል። ከመዝሙር ጥናቱ በተጨማሪ እንግዲህ የአዋቂዎቹ ምዕመናንም መሳተፍ የሚችሉበት መርሃ ግብር ነው። የታዳጊዎችም እንደዚሁ በእድሜ ክልል ከ12 ከ13 ዓመት በላይ ለሆኑ ራሱን የቻለ የጥናት ክፍል ተዘጋጅቶ እሱም መዝሙር እየተጠና ይገኛል። የህፃናት ክፍልም እንደዚሁ ከ12 ዓመት በታች ላሉት እሱም እየተጠና ይገኛል። በተጨማሪ ቅድም እንደተጠቀሰው አዋቂዎችና ህፃናት በገና መደርደርን ለተማሩ አንድ ላይ ሆነው ያንን የቤተክርስቲያናችን ሀብት በዛ በዓል ላይ የሚያቀርቡበት ሁኔታም እየተመቻቸ ነው እና እጅግ በጣም ደስ የሚል ነገር ነው። በአጠቃላይ ምናልባት እንደ መጨረሻ ማንሳት የምፈልገው እዚህ ጋር ከሩቅ ቦታ ተጉዞ ለሚመጡ ተሳታፊዎች ያለው የማደሪያ ሁኔታዎች አንዳንድ ቅድመ ዝግጅቶች ታስቦባቸዋል። እሱ ላይ ትንሽ ሀሳብ ብትሰጡ ነው።
ምናልባት ለዶክተር ደረጀ መልካም ሰምቻለሁ። እግዚአብሔር ይስጥልኝ። ሰላም። አዎ ይሄ በጣም ወሳኝ ነገር ነው። ምክንያቱም ብዙ ሰው ከተለያየ ሀገር የሚነሳ አለ፣ ከተለያየ ከተማ የሚመጣል። ለዚህ ጀርመን ውስጥ መሆነው መርሃ ግብሩ እንግዲህ የታቀደው በፈረንጆቹ አቆጣጠር ሜይ 2 ነው። ሜይ 1 የብሔራዊ በዓል የምንለው ነው። ለጉዞ አመች ነው። ስለዚህ በሜይ 1ም ገብቶ ማደር ቢፈልግ ወይም ደግሞ በሜይ 2ም ደግሞ ከፕሮግራሙ በኋላ ማደሪያ ለመመለስ የሚቸግራቸው ሰዎች ማደሪያ ማዘጋጀት አስፈላጊ ነው እና በመጀመሪያ ደረጃ እንግዲህ በፍራንክፈርትና አካባቢው ያሉ ኦርቶዶክሳውያን ምዕመናን በዚህ ጉዳይ ላይ እንግዳን በመቀበል ትልቅ ትብብር ሊያደርጉ ይገባል። እሱን ነው የምናሳስበው። ከዛ በተጨማሪ ግን በእኛ በሰንበት ትምህርት ቤቶች ማስተባበሪያ ክፍሉና በአንድነቱ የተዘጋጀው በፍራንክፈርት ከተማ በምስካየ ኅዙናን ቤተክርስቲያን አዳራሽ የማረፊያ ቦታዎች ተዘጋጅተዋል። እነዚህ አዳራሾች ያው ዋና ዓላማቸው አዳራሽ ነው፣ ለመኝታ እንዲሆኑ ተዘጋጅተው ሳይሆን በተወሰነ መልኩ ለማመቻቸት ሞክረናል። ግን ሰው ወይም ምዕመኑ ወደ እነዚህ ሲመጣ የራሱን የሆነ የግል መጠቀሚያ ዕቃ ይዞ እንዲመጣ ነው የምናሳስበው። በተለይ የመተኛ ስሊፒንግ ባግ ወይም ምንጣፍ፣ አነስተኛ ነገር ከላይ የሚደረብ እንደዛ ነገር ይዞ መጥቶ ቦታውን መጠቀም ይችላል ለማለት ነው። ከዛ ባሻገር እንግዲህ ደግሞ በአካባቢው የምትኖሩ ምዕመናን እንግዶችን በመቀበል በማስተናገድ እንድትተባበሩ ነው የምናሳስበው። ይሄ ነው እንግዲህ በእኛ በኩል ያዘጋጀ ነው። መልካም ነው። እግዚአብሔር ይስጥልን። እንግዲህ ጥሩ አጠር ያለ ግን እጅግ በጣም ብዙ መረጃዎች ያሉት ውይይት አድርገናል። እኔ ምናልባት መጨረሻ መጨመር የምፈልገው ነገር የሰንበት ትምህርት ቤት አንድነቱ እየተጠኑ ያሉትን መዝሙሮች የላከባቸው የዩቲዩብ ቻናል የራሱ ቻናል አለው። እሱን ምናልባት በዚህ መጥቀስ እፈልጋለሁኝ። ኢኦቲሲ ጀርመኒ ሰንዴይ ስኩል ዩኒየን፣ ኢኦቲሲ ጀርመኒ ሰንዴይ ስኩል ዩኒየን በሚል ሁላችሁም ሰብስክራይብ እንድታደርጉና እንድታበረታቱ፣ በዛውም ደግሞ የሚወርዱትን የሚላኩትን መዝሙራት ሁሉም ሰው ጋር እንዲደርሰው በተለይ ሰንበት ተማሪዎቹ ጋር ብቻ ሳይሆን በየቤቱ ምዕመናን እጅም እንዲገባ ስለሚያስፈልግ ሁላችንም ሼር እንድናደርገው መጠየቅ እፈልጋለሁኝ። በመጨረሻ በእናንተ በኩል መጨመር የምትፈልጉት ነገር ካለ ለእናንተ እድሉን እሰጣለሁ፣ ለዶክተር ደረጀም ለዲያቆን ስምዖን። ምናልባት አንድ ሁለት ነገር ልበልና ዶክተር ደረጀ ይዘጋዋል። አዎ አይ እንደው ማደሪያን በተመለከተ ቅድም እንደተባለው ነው። ከዛ ውጭ ያው መርሃ ግብሩን በተመለከተ ዞሮ ዞሮ እርስ በርስ የምንገናኝበት የምንወያይበት መርሃ ግብር እንደመሆኑ በተለያየ መልኩ እንደው ሁላችን ቤታችንም የአብርሃም ቤት የምናደርግበት እንዲሁ የተራራቀን ያልተገናኘን ሰዎችም የምንገናኝበት ሊሆን ስለሚችል አንድ ሁለት ጓደኞቻችንም ወይ አንድ ቤተሰብ እኔ ጋር ማረፍ ይችላል በማለትም እንደሱ አይነት አማራጮችን ማድረግ የምንችል ቁጭ ብንል ከዝማሬ በኋላም ከዛ በፊትም ቁጭ ብለው ስለ ቤተክርስቲያናችንም ለመወያየት ለመናበብ የተሻለ እድል ይሰጣልና እሱንም ለመጠቀም በተለይ በቅርብ ያላቸው ሰዎች እሱን በማመቻቸት እንድታግዙን ለማለት ነው። ግን ደግሞ የማውቀው ሰው የለም የሚል ሰው እንዳይጨነቅ ቅድም በተባለው አግባብ የተቀመጠም አማራጭ ስላለ እሱንም እንጠቀማለን ማለት ነው እና ግን እንደው አንድነት የሚለው ነገር ላይ በደንብ ሁላችንም ትኩረት እንድንሰጠው እና እንደው ከስምም ያለፈ በዝማሬው አብረን መጥተን በመዘመር እግዚአብሔርን በማመስገን የምናደርገው መንፈሳዊ አገልግሎት ከዛም አልፎ በዛ የምናደርጋቸው መገናኘቶች በእሱ ነው ብዙ ስራዎች ከዛ በኋላ የሚሰሩት። በዛ ሰው ተገናኝቶ አብሮ ዘምሮ በዛ ተነሳንሶ በዛ በመነሳሳት ገዳማትን የሚረዱ ወንድሞች በዛ ውስጥ ይገናኛሉ። የቤተክርስቲያን ችግር በጽሁፍም በተለያየ መልኩም በተሻለ ሁኔታ ወደፊት መግለጽ የሚችሉ ሰዎች በዛ ውስጥ ይገናኛሉ። ቤተክርስቲያናቸውን በደንብ ለማወቅ በቋንቋቸው በሚገባው ደረጃ መጠየቅ ያልቻሉ እዛው ተመሳሳይ ጥያቄ ያላቸው እህት ወንድሞች ጋር በመገናኘት የተሻለ እንዲማሩበት የሚሆነው ነገር አለ እና እንደዛ መድረክ ሲዘጋጅ የሁሉም ጥያቄ መልስ ነው በማለት አይደለም። ቅድም እንደተባለው በዝማሬ እግዚአብሔርን የምናመሰግንበት ልመናችን የምናሳውቅበት ነው እና አብረን ስንዘምር፣ አብረን ስንገናኝ፣ አብረን ስንተዋወቅ ለብዙ ስራዎች ለቀጣይ በር የሚከፍት ነው የሚሆነው እና እንደ በር የምናይበት ነው እንጂ በአንዱ መርሃ ግብር ከጫፍ እስከ ጫፍ የቤተክርስቲያን ችግሮች በሙሉ የምንወያይበት የምንፈታበት እንደዛ ሆኖ አይደለም። ግን የመጀመሪያ ይህን እናድርግ። በዛ ውስጥ ደግሞ በተቻለ መልኩ እየተገናኘን
እየተወያየን ስልክ እየተቀያየርን ብንመጣና ቆም ብለን ደግሞ ሁሉም መንፈስ ቅዱስ አንድ ነው፣ አገልግሎቱ ልዩ ልዩ ነው ብለን ቅድም አንዳንዱ ገዳማትና አጥቢያዎችን በመርዳት ሊሳተፍ ይችላል። ሌላው ደግሞ በተለያየ ችግር ላይ ያሉ ኦርቶዶክሳውያን ክርስቲያኖችን በመደገፍ ልንተጋገዝ እንችላለን። ሌላው ደግሞ እንደየሙያው የቤተክርስቲያንን በደል በቤተክርስቲያናችን ላይ እየደረሰ ያለውን በደል ግፍ በማሳወቅም ሊሆን ይችላል እና ለዛ ሁሉ ለማድረግ መጀመሪያ በአንድ ላይ መምጣት አለብን። ይሄ በአንድ ላይ የምንሰበሰብበት መድረክ ነው ለማለት ነው። ጊዜ ስጥ። መልካም። በእኔ በኩል እንኳን ብዙ የምጨምረው የለንም። ያው ይሄ መርሃ ግብር ከውጡኑ ጀምሮ እስካሁን እስካለበት ድረስ የሀገረ ስብከቱ አስተዳደር ጉባኤ በተለይ ደግሞ የብፁዕ አባታችን የብፁዕ አቡነ ዲዮናስዮስ የቅርብ ክትትል አለው። ዋናውን ነገር ማድረግ የምፈልገው ማመስገን ነው። በሀገረ ስብከቱ እሳቸው ይህንን መርሃ ግብር እንድንፈጽም በጸሎትም በማንኛውም በምንፈልገው ሁላ ከጎናችን ሆነው እየተባበሩን አሉ። በዕለቱም ደግሞ ተገኝተው ቡራኪያቸውን ትምህርታቸውን እንሰማለን። ከዛ ባሻገር ደግሞ የሀገረ ስብከቱ ጽሕፈት ቤት ክቡር ስራ አስኪያጁ መላከ መዊ ልሳነ ወርቅ ውቤ እሳቸውም እንዲሁ በሚያስፈልገን ሁሉ በምንጠይቀው እንግዲህ ብዙ ደብዳቤዎች ይጻፋሉ፣ ብዙ ኮረስፖንደንሶች አሉ። እነዚህን እሳቸውን በመጠየቅ ሁሌም በራቸው ክፍት ነው። እስካሁን የተደረገልን ትብብር ወደፊትም ፕሮግራሙ ዕለት ድረስ ይቀጥላል ብዬ አስባለሁኝ እና እንዲሁም ከታች ጀምሮ መዝሙርን በማጥናት ፕሮግራሙ በማስተባበር በተለያየ ክፍል ውስጥ ገብታችሁ ይህንን መርሃ ግብር ለማሳካት የምትጥሩትን የምትወዱትን የምትወርዱትን ወንድሞችና እህቶች እግዚአብሔር ጥንካሬውን ሰጥቷችሁ ሁላችንም ጥንካሬውን ሰጥቶን በዕለቱ ደግሞ እግዚአብሔርም እኛም ደስ የምናሰኝበት አገልግሎት እንዲሆን እመኛለሁ። እንግዲህ ከዚህ በኋላ ስለማንገናኝ ከኛ ጋር ከሌላው የሰንበት ትምህርት ቤት ቲም ጋር ሁለተኛ ቃለ መጠይቅ ይኖራል። በእኛ በኩል እንግዲህ መልካም ሰሞነ ሕማማት እንዲሁም መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን። ዶክተር ደረጀ ኃይሉ የሰንበት ትምህርት ቤቶች ክፍል ሰብሳቢ፣ እንዲሁም ዲያቆን ስምዖን መኮንን የሰንበት ትምህርት ቤቶች አንድነት ጉባኤ ሰብሳቢ፣ ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። አገልግሎታችንን እንግዲህ መድኃኔዓለም በቸርነቱ አሳክቶት በዚያ ቀን ያማረ ውጤት እንደምናይ ተስፋ እናደርጋለን። በቀጣይ በሁለተኛ ዙር አሁን ያልዳሰስናቸውን ነጥቦች ተመልሰን ይዘን እንመጣለን። አብራችሁን ለነበራችሁ የሰንበት ትምህርት ቤት አባላት በሙሉ እንዲሁም በጀርመንና አካባቢ ሀገረ ስብከት ላላችሁ ምዕመናን በሙሉ ምስጋናችን በያላችሁበት ይድረሳችሁ። እግዚአብሔር ይስጥልን። መልካም ጊዜ። ሰላም ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውዳሴ፣ ዝማሬ፣ ስባሄ የበዛልን ዜማን ከመላእክት የተማርን ኢትዮጵያውያን ነን። በያለንበት ሳንታክት በሰማያዊ ዜማ ሰማያዊውን አምላክ የምናመሰግን የቅዱስ ያሬድ ልጆች ነን። በጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ ፊልጵስዩስ ምዕራፍ 4 ቁጥር 6 በሚል መሪ ቃል ቅዳሜ ሚያዝያ 24 ቀን 2018 ዓመተ ምህረት ሳተርዴይ ሜይ 2 2026 በፍራንክፈርት ከተማ አይስሽፓርት ሃለ ታላቅ የጋራ የሰንበት ትምህርት ቤቶች ቀን የዝማሬና የስብከተ ወንጌል መርሃ ግብር አዘጋጅቷል። ኑ በጋራ እንዘምር። ኑ በዝማሬ ተዋህዶ አምላክን እናመስግን እንማጸነውም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል